ማርቲ ገበያ የብዙዎች መገበያ። ሰላም ቤተሰቦች፣ ይህ ማርቲ ገበያ ነው። ዛሬ የስራ መኪኖችን ሰብሰብ አድርጌ ከ550 ሺህ ብር ጀምሮ የሚሸጡ መኪኖችን ይዤላችሁ መጥቻለሁ። እንደተለመደው ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ መቆየት ማርቲ ገበያ ይችላልላችሁ። ሃይዙዚ ቅጥቅጥ ነው። ሞዴሉ 2017 ሻንሲ ሞተር ንጹህ ነው። ዋጋ 3,200,000 ብር ነው። ዲፎርዲ ዶልፊን ሃቫን ሞዴሉ 2006 ግጭት ግልብጥ የለውም። የመኪና ዋጋው 3 ሚሊዮን ነው። ዲፎርዲ ዶልፊን ሞዴሉ 2002 ግጭት ግልብጥ የለውም። ዋጋው 1,800,000 ብር ነው። ባንክ 400,000 ብር አለበት። ለእጁ 1,400,000 ብር ይፈልጋል ማለት ነው። ዲፎርዲ ዶልፊን ሞዴሉ 2006 ግጭት ግልብጥ የለውም። ዋጋ 1,950,000 ብር ነው። ስሪኤል ፒካፕ ሞዴሉ 1992 ግጭት ግልብጥ የለውም። ዋጋ 950,000 ብር ነው። ወያኔ ኢንጀክሽን ሞዴሉ 1992 ይህ መኪና ግጭት ግልብጥ ያለው ዋጋው 550,000 ብር ነው። ለመንቀሳቀሻ ይሆናል። ዋን ኤችዜድ ሲንግል ካፕ ነው። ሞዴሉ 2005 ግጭት ግልብጥ ያለው ዋጋው 2,500,000 ብር ይባላል። የመኪና ፈላጊዎች አላችሁ ደውሉልኝ። አሁን እጄ ላይ ይገኛል ማለት ነው። አብዛኛው ይሄ መኪና በዚህ ሞዴል ስለማይገኝ ብዙ ሰዎች የጠየቃችሁኝ ያላችሁ፣ እናንተንም በውስጥ ማናገር እችላለሁ። ሃይበሉኝ ወይ ቴሌግራም ላይ ገብታችሁ መልስ ሰጣችኋለሁ ማለት ነው። ዲፎርዲ ዶልፊን ሃቫን ነው። ሞዴሉ 2006 ግጭት ግልብጥ የለውም። ዋጋ 2,400,000 ብር ነው። ቅንጅት የጭነት ሞዴሉ 2008 ነው። ሻንሲ ሞተሩ ንጹህ ነው። መላሽም የለውም። ዋጋው 1,600,000 ብር ነው። ማርክቱ ሞዴሉ 2014 ምንም ንክኪ የለውም። ዋጋ 7,200,000 ብር ነው። ሲኖትራክ ሞዴሉ 2017 ግጭት ግልብጥ የለውም። ዋጋው 4,900,000 ብር ነው። ዲፎርዲ ዶልፊን ሞዴሉ 2004 ግጭት ግልብጥ የለውም። ዋጋ 1,900,000 ብር ነው። ቅንጅት የህዝብ ነው። ሞተር የበላ ነው። ይሄ መኪና ሞዴሉ 2007 ነው። ሞተሩን አዲስ ወጠቀምበታለሁ የሚል ሌላ ምንም የሚፈልገው ነገር የለም። ዋጋው 1 ሚሊዮን እየተባለ ነው። ሞተር ነክሶ የቆመው ወይም የበላ ነው። ስለዚህ የመኪናም ለምትገዙ ሰዎች እጄ ላይ ይገኛል ማለት ነው። ቤተሰቦቼ ወደ ማርቲ ገበያ ስትመጡ መረጃ አዩ። ከዛ የተረፈ ደግሞ በውስጥ ስትመጡ መኪና መርጣችሁ መምጣት ቻሉ። ዲፎርዲ ጠይቃችሁ ሃይዙዚ የምትጠይቁ ከሲኖትራክ ወደ ፒካፕ 500,000 ወደሚሸጥ መኪና የምትወርዱ ሰዎች አላችሁ። ለጥየቃ እኔ በውስጥ አላናግርም። ስልክ ከምዘጋባችሁ ወይ ስልክ አንስቼ መልሼ ወደ እንደገና መረጃ አዩ ከምላችሁ የምትፈልጉትን መኪና ምረጡ። ከዛ ከመረጣችሁ በኋላ የምትፈልጉትን መኪና ካገኛችሁ ለኔ ደውሉልኝ። በደንብ አድርጌ ስለ መኪናው መረጃውን በደንብ ነግራችኋለሁ። ከዛ በኋላ በባለሙያ አስፈትሻችሁ የምትፈልጉትን አይታችሁ ዋጋ ተደራድራችሁ በተጠራ ዋጋ ምንም አይነት መኪና አይሸጥም። መኪና ሲታይ ወጪዎች ይኖሩታል። ለምሳሌ ከላይ ቦዲውን አይተን ውስጡ በባለሙያ ሲፈተሽ ሞተር ሊፈልግ ይችላል ወይ ትንፋሽ ይኖረዋል። የሆነ 1 አመት 2 አመት አገልግሎ መታደስ የሚፈልግ ሊሆን ይችላል። እንዲሁም ደግሞ ሻንሲ ላይ ብይል ሊኖር ይችላል። የማይታወቅ ቦታ ላይ የሞተር ብይል ሊኖር ይችላል። ሌሎችም እንደዚሁ ትንንሽ ጥቃቅን ወጪ የሚባሉ ወጪዎችን ጨምሮ የማይታዩ ለኛ ወይም ለአቅራቢ የማይታይ ነገር ያለው መኪና ሊኖር ይችላል። ስለዚህ መኪና በባለሙያ አስፈትሻችሁ ስትገዙት ብቻ ነው እርግጠኛ የምትሆኑበት። እኔም የምናገረው ሪስኩን መውሰድ ስለማልችል በባለሙያ በደንብ አሳይታችሁ ኃላፊነቱን እኔ ላይ ሳይሆን ባለሙያ ላይ ብትጥሉ የተሻለ ነው ብዬ አስባለሁ። ምክንያቱም
መኪና ስትገዙ ገንዘብ ነው የምትሰጡት። ስለዚህ መኪናው ንጹህ መሆኑን እርግጠኛ መሆን መቻል አለባችሁ። ምክንያቱም ኪሳራ ይመጣል። ብዙ ብር አውጥታችሁ 1,500,000 2 ሚሊዮን 3 ሚሊዮን አውጥታችሁ መኪናው ንጹህ ካልሆነ በጣም ኪሳራ ይዳርጋል ማለት ነው። የመኪና ገበያ በጣም ከባድ ነው። ስለዚህ ለባለሙያ የመኪና ይዞታ ብዙ ጊዜ የሚወጣው መኪናው ያለበት ሁኔታ፣ አየሩ፣ ሞዴሉ ተገምቶ አሁን ላይ በሱ ሞዴል በመኪናው ይዞታ በመኪናው ሞዴል እንዲሁም በመኪናው ይዞታና አሁን ላይ ይሄ መኪና ስንት እየተሸጠ ነው የሚለውን በማገናዘብ ሶስቱን በማየት ነው ዋጋ የምናወጣላቸው እንጂ መኪናው ሻንሲ ስለሚፈልግ ይሄን ያህል ብር ነው ብለን አናወጣም። ወይም የሚታይ ነገር ለምሳሌ አሁን ቅድም ስሰራ የነበረው እንደሰማችሁት መጨረሻ ላይ ያስቀመጥኩት ሃይዙዚ ቅንጅቱ እንትን ሞተር የነከሰ ወይም የበላ ተብሎ ይቆማልና ይሄ አሁን በአንድ ሰው ሲመጣ የቅንጅት ሞተር ስንት ብር ይፈጅብኛል? ለምሳሌ 250,000 ብር የሚፈጅበት ከሆነ 2007 ሞዴል እንትን ገዝቶ ቅንጅቱን ገዝቶ ይሄ ሞተር አዲሼ ስንት ብር ይጨርስብኛል? 1.3 ቢጨርስበት እስከ ገዛበት 1 ሚሊዮን ቢገዛው ወይ 950 900 ቢገዛው እስከ 1.3 ቢጨርስበት ወጪውን ችሎ ሞተር አዲሶ ማለት ነው ሌላ ወጪ ስለሌለው ይሄንን ቅንጅት ገበያ ላይ ባወጣው 1.5 1.6 1.7 ይሄዳል ብለህ መገመት መቻል አለብህ። እንደዛ ተብሎ ስለሚሰራ ማለት ነው። ስለዚህ የሞተር ወጪ ሸፍኜ ምን ያህል ሊያተርፈኝ ይችላል? ቢሸጥስ ምን ያህል ያወጣል? ወይም እኔ ብጠቀምበት ለብዙ ጊዜ ያገለግለኛል። ስለዚህ 1.7 ነው የሚባሉት አሁን 2007 ቅንጅት እየተሸጡ ያሉት በተለይ የህዝቦቹ ማለት ነው። ስለዚህ 1.7 ጥሪያቸው ነው እስከ 1.6 ዋጋቸው ቢሆንና እናንተ ይሄንን መኪና ወስዳችሁ 1 ሚሊዮን ገዝታችሁ 300,000 ብር እንኳን ለባለሙያ እጅና ለሞተር 250,000 ብታወጡ ጠቅላላ 1.3 ቢፈጅባችሁ ስለዚህ 300,000 ብር ትርፍ ታገኙበታላችሁ ማለት ነው። እንደዚህ ታስቦ ነው መኪና የሚገዛውና ስትመጡ ወደኔ እርግጠኛ ስትሆኑበት የምትፈልጉትን መኪና መርጣችሁ እርግጠኛ ስትሆኑ ደውሉ ወደኔ። እኔ መደወል አትደውሉ እያልኩ አይደለም፣ ግን አብዛኞቹ መኪናውን አያውቁትም። ገና ከላይ የተለጠፈ ለምሳሌ ዛሬ ከ550,000 ጀምሮ የሚሸጥ መኪና አለ ብዬ ነው የሰራሁትና ይሄንን 550,000 ብር ላይ ሰዎች አይተው የሚፈልጉትን እንዲመርጡ እንዲያግዛቸው ለመግባትም እንዲመች ብዬ የመጀመሪያ መነሻዬን አስቀምጣለሁ። ያንን አይቶ ኦባማ 2017ቱን በ550,000 ብር ሽጪልኝ የሚል ሰው ለምንድነው የምትዋሹ የሚል ሰው አለ። ውሸት የለውም የኔ ስራ ውሸት። ገብታችሁ ዲቴል አንብባችሁ እዛ ላይ ውሸት ካገኛችሁብኝ መታችሁ የምትፈልጉትን እቃ ካላገኛችሁ ውሸት ብላችሁ ብትፈርጁኝም ብትሰርቡኝም ተቀባይነት አገኛለሁ መቀጣበትን ማለት ነው። ስለዚህ ማርቲ ገበያ ለዛሬ ስለ መኪና ይሄንን ይመስላል ይዤ የመጣሁት። ግን አሁንም የምነግራችሁ በማርቲ ገበያ የተለያዩ ትኩስ ዜናዎችን እንዲሁም ደግሞ ሌሎችንም አዳዲስ ነገሮችን ስለ ቢዝነስ የወጡ አዳዲስ መረጃዎችንም አካፍላችኋለሁኝ። ነገሮችን እያስተካከልኩ ወደፊት በደንብ እየመጣው ነው ያለሁት። ግን አሁን ላይ አንዳንድ ከዚህ ከመኪናው ገበያ ውጪ የምለቃቸውን ላይክ አታረጉም፣ ሰብስክራይብ አታረጉም፣ ቪው የለውም ቻናሉ። ለእናንተ ይጠቅማችኋል። ወደፊት ብዙ እቅዶች አሉት የሚሰራቸው ለእናንተ ማለት ነው። ስለዚህ ተመልካቾቼ 50,000 ሰብስክራይበር ይዤ 100 ሰው አይቶ አንድ ቪዲዮ ቢቶ በጣም የሚገርም ነው። ስለዚህ ስታዩ አንደኛ ላይክ ማድረግ አትርሱ። ሁለተኛ ደግሞ ለእናንተው ነው። ሰብስክራይብ አድርጋችሁ የደውል ምልክቷን ኦል የምትለውን ስታደርጉ የመኪና ገበያ ብቻ አይደለም በየቀኑ የሚወጡ ስለ መኪና ስለሌላም አዳዲስ የቢዝነስ ዜናዎችን ተከትሎ የሚወጡ ነገሮች አሉ። ለእናንተ ይጠቅማል ብዬ ስለማስብ ተያያዥነትም ስላላቸው ነው። ላይክ እና ሰብስክራይብ እንዲሁም ደግሞ ለሚጠቅም ሰው እንደዚህ አይነት ነገሮችን ፈልጎ ላላገኘ እንደዚህ ሚዲያውን ለማያቅ ሰው
ሼር እያደረጋችሁ ለዛ ሰው አድርሱልኝ እባካችሁ እኔም ያው ታዳጊ ነኝ ማሳደግ ደግሞ የእናንተ ትብብር ይሻኛል ወይም ደግሞ ያስፈልገኛል ስለዚህ እናንተም ከጎኔ ስትቆሙ በደንብ ቻናሉ የተለያዩ ነገሮችን ለእናንተ የሚጠቅሙትን ይዞ ይመጣል በራሱ መቆም እንዲችል በደንብ አርጋችሁ ተከታተሉኝ ለዛሬ ይዤ መጣሁት ይሄን ይመስላል ላይክ ሰብስክራይብ ሼር መደረግ አይረሳ አመሰግናለሁ ሰላም ሁኑ ማርቲ ገበያ